ድምጹን አሰማት፣ ደጁን አንኳኳላት። እሷ ተኝቻለሁ ልቤ ነቅቷል አለችላችሁ። ተዋልላለች። የዚህ ዘመን መንፈስ እንደዚህ ነው፣ የመዋለል መንፈስ። ሁሉም ይመቸናል፣ ብቻ ጊዜ ይወሰን እንጂ የቱም ይመቸናል። ብቻ በፍልሰታ ይሁን እንጂ የቱም ይመቸናል። በኃጢአት ምክንያት ይሰቅሉታል ያወርዱታልም ይላል። ስንት የቸነከርከው የኛስ ጅራፍ የለም እንዴ? ሐሜቱ እኮ ጅራፍ ነው። ዝሙት እኮ ችንካር ነው። ምን ነው ለአይሁድ ብቻ የኛስ ችንካር፣ የኛስ ጅራፍ፣ የኛስ ምራቅ የለም እንዴ? መጽሐፈ ቅዳሴያችን እንዲህ ይላል፣ መኑ ዘርእ መራዊ ዘይጠብ ስጋሁ በጊዜ ከብካቡ። በሰርጉ ጊዜ ስጋውን ቆርሶ ያበላ ደሙን አፍሶ ያረካ እንዲህ አለ ሙሽራ ያየ ማን ነው ፈልጉልኝ ትላለች። እንዲህ አይነቱ ሙሽራ ለማየት አታውቅ። አንመለስ በንስሐ እንዳንዋሃድ በቁርባ ምንድነው ምክንያት የሆነን? ዟሪ ገጽ ያለው እኮ ምክንያት አለ። ልጆቼስ ልጅ ከእግዚአብሔር ከለየማ አማልክቶቻችን ልጆቻችን ሆኑ። ንግዳችን እግዚአብሔር አትነግዱ አላለ፣ እግዚአብሔር አትሳቁ አላለ፣ ኃጢአት አትስሩ አትስረቁ ብቻ እኮ ነው ያለው። ዮሴፍና ኒቆዲሞስ ክርስቶስ ከመስቀል ላይ ያወረዱ ክርስቶስን ወደ መቃብር ከተቱት ካለ በኋላ ቤተክርስቲያኒቱን ግን መስቀል ላይ ትተዋት ወረዱ። አድራሻ መስቀል እንጂ አዳራሽ አይደለም። እንደው እናንተ ክርስቶስ አሁን እዚህ ቢመጣ ምን ትሉታላችሁ? ሰልፊ ትነሳላችሁ? እናንተ መቼም አታረጉትም አይባል። በደም በራሰ ቀሚስ የተሞሸረ ሙሽራ ላይ በር መዝጋት ጥሩ ነው። ዘጋችበት፣ ቆለፈችበት። አንዲት ሙሽሪት ናት። ሙሽራዋን ሳበኝ ካንተም በኋላ እንሮጣለን ያለችው። ሙሽሪቷ ሙሽራዋን ስትጠራው ታያላችሁ። ና ብላ ትፈልገዋለች። ሙሽራዋም ጥሪዋን ሰማ። ሙሽራዋም ግብዣዋን ተቀበለ። ና ብላዋለችና ተገኘ፣ ጠርታዋለችና መጣ። እህቴ ሙሽራዬ ሆይ ወደ ገነት የገባው ሽቶዬን ከከርቤ ጋር ቀላቀልኩኝ፣ በመስኩም ላይ ተሰማራሁኝ፣ መጣሁኝ እያለ ሙሽራው ለሙሽሪቱ ድምጹን አሰማል። ሙሽሪቷም ጠርታዋለችና በመምጣቱ ደስ አላት። ድምጹን የሰማች ጊዜ እንዲህ አለች፣ እኔ ተኝቻለሁ፣ ልቤ ነቅቷል፣ የውዴ ቃል ነው፣ እርሱም ደጁን ይመታል አለች። ጠርታው ስታበቃ በር የምትዘጋ ምን አይነት ሙሽሪት ናት? ውዴ ብላ ስታበቃ በር የምትቆልፍ ሙሽሪት ምን አይነት ሙሽሪት ናት? እዩዋት። የውዴ ቃል ነው፣ እርሱም ደጁን ይመታል፣ እኔ ተኝቻለሁ፣ ልቤ ነቅቷል አለች። አንድ ነገር ተመልከቱ፣ ነቅታለችም ተኝታለችም። በሞቴ እቺ ሙሽሪት እኔና እናንተን አትመስልም? እንታዘባት እስኪ። እንዴት ቃላችሁኝስ? ነቅተናልም ተኝተናልም እኮ ብዙዎቻችን። እንወድሃለን እንለዋለን፣ እሰይ ነቅተናል፣ ጥሩ ነው። ግን ምን ያደርጋል? የምር መታዘዝ አቅቶናል። የሚወድ እኮ ይታዘዛል። የመውደድ መገለጫ እኮ እሺ ባይነት ነው። ነቅተና እንታዘዘዋለን፣ ቃሉን እንሰማለን። ስንሰማ ስንት ዓመት ሆነን? እሰይ ልባችን ነቅቷ፣ ጉባኤ እንሰማለን፣ ቃሉን እናደምጣለን። እሰይ ልባችን ነቅቷል። እሰይ ነቅተናል። እግዚአብሔር እንደሚያስፈልገን አምነናል። በአፋችን ላይ እልልታ ሞልቷል። በአፋችን ላይ እግዚአብሔር ሞልቷል። እሰይ ደስ ይላል። ነቅተናል። ግን ምን ያደርጋል? ከልባችን ርቋ። አንዳንዴ እንነቃለን፣ አንዳንዴ እናንኮራፋለን። ታዲያችን ሙሽሪት አንመስልም። አንዳንዴ እንበረታለን፣ አንዳንዴ እንደክማለን።
የሱባኤ ሰሞን እናቆማለን። ልክ ሱባኤው ሲፈጸም በ16 ፖዝ ያደረግነውን ፕሌ ብለን እናስቀጥለዋለን። በፖዝና በፕሌ መካከል እንጫወታለን። ሲፈታ እንገናኝ ብለን ቀጠሮ እናሸጋግራለን። ነቅተናል፣ ተኝተናል። የሱባኤ ሰሞን ነቅተናል፣ ከሱባኤ ውጪ ተኝተናል። ወገኖቼ የኛ ልብ ብቻ እኮ ነው ያስቸገረው በዚህ ዘመን። እሱ በተዘጋ መቃብር ወጥቷል፣ እውነት ሐሰት? እሱ በተዘጋ ግድግዳ ገብቷል፣ እውነት ሐሰት? እሱ የተወዳጅ እናቱን ድንግልና ሳይጥስ ተወልዷል፣ እውነት ሐሰት? አልገባ ያለው የኛ ልብ ነው ወገኖቼ። የመውደድ እውነተኛ መገለጫ እንዲህ ተኮልኩሎ ብቻ ቃሉን መስማት እኮ አይደለም፣ መክፈት ነው። አብሮን እንዲያድር መፍቀድ ነው። አብሮን ራት እንዲበላ መጋበዝ ነው። የምን ደጅ ማቆየት ነው? አይኖቹ እኮ እኛን ፍለጋ ተንከራተዋል። እውነት ሐሰት? እውነቱን ነው ያዘማሪ። በቅድስቱ በኩል በምትቆምበት በቅዳሴ ጊዜ አይኖቼ ስላጡህ ፈልገው ይዞኛል ትካዜ ይላል። እየተፈለገ ያልተገኘ እዚህ ውስጥ ስንት ሰው አለ? እየተለጠፈ የሸወደ ስንት ሰው አለ? አይኖቹ ሲንከራተቱ አሳዝኗቸው መጡ ቀሩ፣ ገቡ ወጡ፣ ጸደቁ ተኮነኑ፣ ቆረቡ አፈረሱ፣ ዘመሩ ዘፈኑ፣ አሸበሸቡ ደነሱ፣ ማህሌት ቆሙ፣ ናይት ክለብ ገቡ። አይኖቹ ሲንከራተቱ አሳዝኗቸው ከዚህ ዘመን መከራ ተረፉልኝ ወይስ በዘመኑ እሳት ተበሉብኝ? ሲንከራተት አይታያችሁ? በኃይል ሲንኳኳ አይሰማችሁም? በመከራ በጦርነት ሲንኳኳ፣ በስደት ሲንኳኳ፣ በመናት ሲንኳኳ ይሄን ያህል ማንኮራፋት ጥሩ ነው? እዋት እሷ ሙሽሪቷ የውዴ ቃል ነው። ይኸው ስትወደው እንደው አጠራሯ እንኳን አያምር? እንደው አጠራራችን እንኳን ሲያምር ድምፁን አሰማት፣ ደጁን አንኳኳላት። እሷ ተኝቻለሁ ልቤ ነቅቷል አለችላችሁ። ተዋልላለች። የዚህ ዘመን መንፈስ እንደዚህ ነው፣ የመዋለል መንፈስ። ሁሉም ይመቸናል፣ የቱም ይመቸናል። ብቻ ጊዜ ይወሰን እንጂ የቱም ይመቸናል። ብቻ በፍልሰታ ይሁን እንጂ የቱም ይመቸናል። አይደለ? ብቻ ይስዋባ ጊዜ አይሁን እንጂ የቱም ይመቸናል። እዋት እቺ ሙሽሪት እንደገና እዛ ጥዝጣዜ ላይ ዋለችው። እንዲህ ያለ ሙሽራ ዓለም አይታ ታውቃለች? መጽሐፈ ቅዳሴያችን እንዲህ ይላል፣ መኑ ዘርእ የመራዊ ዘይጠብ ስጋሁ በጊዜ ከብካቡ። በሰርጉ ጊዜ ስጋውን ቆርሶ ያበላ፣ በሰርጉ ጊዜ ደሙን አፍሶ ያረካ፣ እንዲህ ያለ ሙሽራ ያየ ማን ነው ፈልጉልኝ ትላለች። አፋልጓትማ የት አለ? እንዲህ አይነቱ ሙሽራ ዓለም አይታ ታውቅ? ደፍረን እንናገራለን። በራሱ የደገሰ በራሱ ያጠገበ እየቆሰለ የፈወሰ ከዚህ የበለጠ አፋልጉኝ ትላለች። አይታችሁ ታውቃላችሁ ወይ? መስዋዕት ስትሰዋ ነው እንዲህ የምትለው። ወገኖቼ አበባ የተነሰነሰላቸው ሙሽሮችን እኛ እናውቃለን። እሰይ ጥሩ ነው። ይሄ ሙሽራ በር የዘጋንበት የከረቸምንበት ሙሽራ ግን አበባ አይደለም የተነሰነሰለት። ወገኖቼ አበባው ተራገፈና እሾሁን የተተከለበት። ታዲያ ይህን ሙሽራ በር መዝጋት ጥሩ ነው? ይሄንን ሙሽራ አለመክፈት ጥሩ ነው? ደጅ ማስጠናት ጥሩ ነው? ደጅ ማሳደር ጥሩ ነው? ወገኖቼ ደጅ እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ምንም ያልነበር በተውሶ ሻሽ የጠረገ ሙሽራ እሱ ላይ ነው የቆለፈችው እቺ ሙሽሪት እኮ። ወገኖቼ እንዴት ያለ ያማረ ያጌጠ ልብስ የለበሱ በጣም ብዙ ሙሽሮችን ድረናል፣ ኩለናል። እሰይ ጥሩ ነው። ቅዱስ ቄርሎስ እንዲህ ይላል፣ ደም ለራሰው ለእርሱ ሰግዳለሁ፣ ደም ለራሰች ለዛች ቀሚስ እንበረከካለሁ ይላል። በደም በራሰ ቀሚስ የተሞሸረ ሙሽራ ላይ በር መዝጋት ጥሩ ነው? ዘጋችበት።
ቆለፈችበት። ይህ ባስ ብላ ምን እንዳለች ታውቃላችሁ? በራሴ ላይ ጠል በቆንዳል ላይ የሌሊት ነጠብጣብ ሞልቶበታልና ክፈችልኝ ሲላት ልብሴን አውልቄያለሁ እንዴት አጠልቀዋለሁ አትልም። አሁን ሙሽራ ለመክፈት ልብስ ማጥለቅና ማውለቅ ቁም ነገር ሆኖ ነው። እዩዋትማ ታዘቧት። ደግሞስ ምን አለች መሰላችሁ? ታጥቤያለሁ እንዴት አድፋለሁ አትልም። ደግሞ ሶስተኛ አልጋ ላይ ወጥቻለሁ እንዴት ወርዳለሁ አትልም። አሁን ለሙሽራ የሚቀርብ ምክንያት ነው። በር ለመክፈት፣ ደጅ ለመዝጋት፣ ሙሽራ ለማባረር። ወገኖቼ አንመለስ በንስሐ እንዳንዋሃድ በቁርባ ምንድነው ምክንያት የሆነን? እስኪ እንመርምረው። ዟሪ ገጽ ያለው እኮ ምክንያት አለን። ልጆቼስ እኛ ሞግዚቶች እግዚአብሔር አሳዳጊም አይደለም። ልጅ ከእግዚአብሔር ከለየማ አማልክቶቻችን ልጆቻችን ሆኑ። ምንድነው ምክንያታችን? ንግዳችን። እግዚአብሔር አትነግዱ አላለ። እግዚአብሔር አትሳቁ አላለ። ኃጢአት አትስሩ፣ አትስረቁ ብቻ እኮ ነው ያለው። ምንድነው ምክንያታችን? እዩዋት፣ አፈር ለአፈር የላሰላ ሲሆን ዋጋ መክፈል አቃታት። የብሱን 12ቱ ብቻ በታንኳ ሲጓዙ ሌላው ህዝብ በታንኳ መጓዝን አልፈለገም። የብሱን ነው ሜድ ቢፈልገው ደረቁን ምንም ነገር እንዲነካ አይፈልግም። ፕሮቶኮሉን እንደጠበቀ ምንም ዋጋ መክፈል አይፈልግም። ምንም ይሄ ክርስትናን ያሻግራ። ወገኖቼ እዚህ ከመጣን ቢያንስ እዚህ ከላይ ዶፍ ከስር ዶርፍ ጎፍ ኮረደባችሁ ቢያንስ ትግት ያለ ጥብቅ ያለ ምጥቅ ያለ ትግል ይዛችኋል፣ ትውት አድርጋችኋል። እንዴት ይደንቃል! አሁን በደንብ ስሙኝ። በሞቴ ማጠቃለያው ነው። ከቃሉ ጋር ናችሁ? እየሰማችሁኝ ነው? ስሟትችን ሙሽሪት አሁን ምን አለች መሰላችሁ? ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስለርሱ ታወከ፣ ለውዴ ከፍትለት ዘንድ ተነሳሁ አለች። እዋት አሁን ከምቾቷ ስትነሳ ይዋት፣ ከቸልተኝነቷ ስትነሳ ይዋት። አንጀቴ ስለርሱ ታወካለች፣ ታመመች። እቺ የአዲስ ኪዳኗ ቤተክርስቲያን ነች። ምን ሲል ሰማች መሰላችሁ? እንተላልኩም ምድር ስብ ኩሎ ሀቤ፣ እኔም ከምድር ከፍ ያልሁ እንደሆነ ሁሉን ወደ እኔ ስባለሁ ሲል ሰማችሁ። ከፍ ብዬ ስሰቀል ሁሉን ስባለሁ ሲል ሰማችሁ። መስቀል ላይ ስወጣ ሁሉን አመጣለሁ ሲል ሰማችሁ። እስባለሁ ሲል ስትሰማው ሳበኝ አለችው። ከዚያስ ካንተ በኋላ እንሮጣለን አለችው። ማናት እቺ? የአዲስ ኪዳኗ ቤተክርስቲያን ናታ። ሳበኝ ካንተም በኋላ እንሮጣለን ብላ መከተል ጀመረች። ተከተለችው። ይህቺ ናት ቤተክርስቲያን። ሳበኝ ካንተም በኋላ እንሮጣለን። ማን ነው የሳባችሁ? ማን ነው ልባችሁ ላይ ነግሶ የሚኖረው? ማንን ነው የምትከተሉት? ማን ነው አራያችሁ? ማን ነው ፊት አውራሪያችሁ? ማን ነው ጀማሪያችሁ? የማንን ዳና ነው የምትከተሉት? የአክቲቪስቱን ነው? የክርስቶስን ነው? የርዕዮተ ዓለሙን ነው? የመንፈስ ቅዱስን ነው? የማንን ነው የምታመጡብን? ማንን ነው የምትከተሉት? ልብ አንጠልጣይ አርቲስቶችን ነው ወይስ ዝም ያለው ብዙ ታምራት እየሰሩ የሚለፈልፉትን ነው ወይስ ታምራት እየሰራ ተናገሩ እያለ ዝም ያለው ነው? አውጥታ ያልሸጠችውን ነው ወይስ እዚህ የሚቸበችቡትን ነው የምትከተሉት? ማን የሳባችሁ? እናንተ ወጣቶች የእንግሊዝ ፕሪሚየር ሊግ ነው ያነሆለላችሁ ወይስ ማህሌታችሁ ነው ልባችሁን ሰቅዞ ያዘባችሁ? ቤቲንግ ውድድር ነው ወይስ ጉባኤ ነው ያዘናጋችሁ? የካርታ ቤት ቁማሩ ነው ወይስ የውስኪ ቤት ሙቀቱ ነው አላስወጣ ያላችሁ? ማን ነው የሳባችሁ? ሜሲ ነው ኔይማር ነው? ማን ያነሆለላችሁ? የትኛው ዳንስ ቤት ነው ያስቀራችሁ?
የትኛው ሽቀላ ነው ያዛችሁ? ከሱ የበለጠ ባለጠጋ እዚህ ምድር ላይ አለ? ሰጥቶ ማያልቅበት ባለጸጋ አለ? ታዲያ እሱ ይሳበን እንጂ ሳበኝ፣ ካንተም በኋላ እንሮጣለን። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት ከሁላችን ጋር ይሁን።